ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በደቡብ ኢትዮጵያ ክልል ለመምህራን የደሞዝ የደረጃ እድገትና ሌሎች ጥቅማ ጥቅሞች በወቅቱ ያልተከፈለ 13.5 ሚሊዮን ብር መኖሩ ተገለጸ። ይህንን የገለጸው የደቡብ ኢትዮጵያ መምህራን ማህበር እንደሆነ ነው የሰማነው። በክልሉ የቴክኒክና ሙያ መምህራን ከ2015 ዓ.ም ጀምሮ የደረጃ እድገት የትምህርት ማሻሻያ ያልተከፈላቸው እንዳሉ የማህበሩ ፕሬዝዳንት አቶ አማኑኤል ጳውሎስ ለሀገሬ ቴሌቪዥን ገልጸዋል። በዚህም ምክንያት ክልሉ 13.5 ሚሊዮን ብር ዕዳ እንዳለበት አስታውቀዋል። በያዝነው በጀት ዓመት የክልሉ የፋይናንስ ቢሮ 50 በመቶ የሚሆነውን ክፍያ እንደሚከፍል እንደተነገራቸው የደቡብ ኢትዮጵያ ቴክኒክና ሙያ ቢሮ ምክትል ኃላፊ የሆኑት አቶ በዛብህ ገበየው ገልጸዋል። ሀገሬ ቲቪ አጣራውት ባለው መሰረት ሙሉ ክፍያው በወቅቱ ያልተፈጸመው ለምንድን ነው ብሎ በጠየቀው መሰረት ሀገሬ ቴሌቪዥንም ሙሉ ክፍያው በወቅቱ ያልተፈጸመው ለምንድን ነው? ለምን ግማሹ ክፍያ ብቻ እንዲከፈል ተደረገ ብሎ የክልሉን ፋይናንስ ቢሮ ጠይቋል። የቢሮው ኃላፊም አቶ ተፈሪ አባቴ ክልሉ ከፍተኛ የበጀት እጥረት ያለበት በመሆኑ ሙሉ ክፍያውን መፈጸም አልቻለም ሲሉም አጭር ምላሽ ለሀገሬ ቲቪ ሰጥተዋል። በትግራይ ክልል ያለው የነዳጅ እጥረት የተሃድሶ ኮሚሽኑን ስራ ሊያደናቅፍ ይችላል ተባለ። በክልሉ እየጨመረ ያለው የነዳጅ እጥረት አሳሳቢ መሆኑን ተከትሎ የተጀመረውን የተሃድሶ ስራ በእጅጉ ሊያደናቅፍ እንደሚችል የብሔራዊ ተሃድሶ ኮሚሽን የትግራይ ቅርንጫፍ አስተባባሪ ኮሎኔል ኪሮስ ወልደ ስላሴ አስጠንቅቀዋል። አስተባባሪው ክልሉ ነዳጅ ሲያጣስ ምንድን ነው የምንሆነው የሚል ስጋት አለብን ሲሉ ለአሃዱ ተናግረዋል። የክልሉ ንግድ ቢሮ በአሁኑ ወቅት የተሃድሶ ስራው እንዳይቆም ሌሎች ስራዎችን በማቆም ነዳጅ እያቀረበላቸው እንደሚገኝም ጠቁመዋል። በቅርቡ በአድዋ የተከፈተው የማገገሚያ ማዕከል የሞባይል ኢንተርኔት በመጠቀም ስራውን ጀምሯል ያሉት አስተባባሪው ስራው መቀጠል አለበት፣ እነዚህ የቀድሞ ተዋጊዎች ስልጠና ወስደው ወደ ህብረተሰቡ መቀላቀል አለባቸውም ብለዋል። ዋናው ተግዳሮት በተሃድሶ ላይ የነበሩ የቀድሞ ታጋዮችን ለማጓጓዝ ራቅ ባሉ አካባቢዎች ነዳጅ በሚፈለግ ልክ አለመኖሩ መሆኑንም ጠቁመዋል። ይህ የተሃድሶ ስራ የፌዴራልና የትግራይ ክልል መንግስታት የተቀናጀ ጥረት የሚጠይቅ መሆኑንም ነው አክለው የገለጹት። ፈታኝ ሁኔታዎች እንዳሉ ቢሆንም የቀድሞ ተዋጊዎች ለተሃድሶ ፍላጎት እንዳላቸው ገልጸው የመልሶ ማቋቋም ሂደቱን ለመደገፍ ዓለም አቀፍ አጋሮችን እንደገና ለማሳተፍ ጥረት እየተደረገ መሆኑን ነው ኮሎኔል ኪሮስ ያስታወሱት። ኮሚሽኑ በመጀመሪያ ዙር እስከ ሰኔ ወር ድረስ 75,000 የቀድሞ የትግራይ ተዋጊዎችን የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት 19,500 ብቻ መሆናቸውን ነው ያስታወሰው። በሌላ ትግራይን በተመለከተ መረጃ ደግሞ የትግራይ ሲቪል ማህበረሰብ ማህበራት ህብረት የክልሉ አስተዳደር አዲስ ካቢኔ ያዋቀረበትን መንገድ መተቸቱ ታውቋል። የትግራይ ሲቪል ማህበረሰብ ማህበራት ህብረት አዲሱ የክልሉ የጊዜያዊ አስተዳደር ካቢኔ የፕሪቶሪያውን ግጭት በዘላቂነት የማቆም ስምምነት መሰረት ያደረገ አይደለም በማለት እርማት እንዲደረግ ጠየቀ። የትግራይ ልማት ማህበር ባለፈው ሳምንት ያደረገው ጉባኤ ፖለቲካዊ ውግን እና ቅስቀሳ የታየበት ነው ያለው ህብረቱ ጉባኤው እንደገና እንዲካሄድ ጥሪም አቅርቧል። 72 የሲቪል ማህበረሰብ ማህበራትን ያቀፈው ህብረቱ በወቅታዊ ጉዳዮች ላይ አቋሙን ያሳወቀው ከትላንት በስቲያ ረቡዕ ሚያዝያ 22 ቀን 2017 ዓ.ም ባወጣው መግለጫ ነው። ህብረቱ በዚሁ መግለጫው በአሁኑ ጊዜ የትግራይ ፖለቲካዊ ቀውስ ወደ ባሰ ሁኔታ ተሸጋግሮ አሸናፊና ተሸናፊ ወደ ሌለበት አደገኛ ሁኔታ ገብቷልም ብሏል። ህብረቱ በዚህ መግለጫው በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ካቢኔ በፕሪቶሪያው ስምምነት መሰረት አቃፊ ሆኖ መመስረት ይገባው እንደነበር ጠቅሷል። ሆኖም በሌተናል ጀነራል ታደሰ ወረደ የሚመራው ካቢኔ የፌዴራል መንግስት በክልሎች ጣልቃ የመግባት አሰራርን ብቻ ተከትሎ የተመሰረተና በጥቂት አካላት የሚመራ በመሆኑ አካሄዱ ለቅቡልነት አቃፊነትና ውጤታማነት እንቅፋት ይሆናል ሲል
ህብረቱ አስገንዝቧል ሲል ኢትዮጵያን ኢንሳይደር አስነብቧል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናገሩ። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ነው የተገለጸው። ኢትዮጵያ ደቡብ ሱዳንን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ረቡዕ ሚያዝያ 22 ቀን 2017 ዓ.ም ጀምሮ እንደሆነ ነው የላሬ ወረዳ ኃላፊ የተናገሩት። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ወይም ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፖዚሽን ታጣቂዎች ናቸው። ታጣቂዎቹ የገቡት የኒዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጮች ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደኛ ድንበር ነው የገቡት። እስከ ትናንት ወይም ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራን ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃው እንዳላቸው አክለዋል ሲል ቢቢሲ አስነብቧል። ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎቹ ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውን ኃላፊው ለቢቢሲ የተናገሩ ሲሆን የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳዳሪ አቶ ቶክሞንግ በተከፈተባቸው ጥቃት እንደቆሰሉም ምንጮች ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 ቀን 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበር ገልጿል መባሉን ከቪኦኤ ሰምተናል። በአፋር በኦሮሚያ ክልል ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና ፎስፌት የማዕድን ክምችት መኖሩን ባካሄድኩት ጥናት አረጋግጫለሁ አለ ኢንስቲትዩቱ። ኢትዮ ጂኦሎጂካል ኢንስቲትዩት በአፋርና በኦሮሚያ ክልል አካሄድኩ ባለው ጥናት ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና የማዕድን ክምችት መኖሩን አረጋግጫለሁ ሲል ገለጸ። ከዚህ ቀደም በአፋር ክልል በሸከት ወይም አባላ ከተማ ዳሎል ላይ ባካሄድኩት የማዕድን ፍለጋ 191 ሚሊዮን ቶን የፖታሽ ክምችት መኖሩን በጥናት አረጋግጫለሁ ያለው ኢንስቲትዩቱ በኦሮሚያ ክልል በባሌ ዞን መልካ አርባና መካና ጎበሌ አካባቢ 180 ሚሊዮን ቶን የፎስፌት ማዕድን ክምችት እንዳለ ያካሄድኩት ጥናት አመላክቶኛልም ብሏል። በአሁኑ ወቅት ከነዚህ ማዕድናቶች ጋር በተያያዘ በመልካ አርባና መካና ጎበሌ አካባቢዎች በቀጣይነት ያለው ጥናት በስፋት እያካሄድኩ ነው ሲል ጠቁሟል። የጥናቱ ዓላማ የግብርና ዘርፉን በማጠናከር ከውጪ በሚገቡ ማዳበሪያዎች ላይ ያለውን ጥገኝነት በመቀነስ ለምግብ ዋስትናና ለኢኮኖሚ እድገት ምቹ ሁኔታን ለመፍጠር ያለመ ነው ሲልም ገልጿል። የሀገር ውስጥ የግብርና ምርታማነትን ለማሳደግ የአፈር ማዳበሪያ ላይ ጥናት እያካሄድኩ ነው ሲል ኢትዮጵያ ጂኦሎጂካል ኢንስቲትዩት ባጋራው መረጃ አስታውቋል። ኤርትራ ተማሪዎቿን ወታደራዊ ምሽጎችን ማስጎብኘቷ ዘገባዎች አመልክተዋል። በአሰብ ከተማ በወልደ አብ ወልደ ማርያም ሁለተኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች በኢትዮ ኤርትራ ድንበር አቅራቢያ የሚገኘውን የጦር ግንባር ምሽግን ጎብኝተዋል። ምሽጉ በኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተካሄደበትን የቡሬ የጦር ግንባር ነው። በዚሁ በቡሬ ግንባር እንደ አውሮፓውያን አቆጣጠር ከሰኔ 3
እስከ ሰኔ 12 ቀን 2000 ድረስ ኢትዮጵያ የአሰብን የወደብ ከተማን ለመቆጣጠር በተደረገው ከባድ ውጊያ ከኢትዮጵያ በኩል 4125 ወታደሮች እንደሞቱ፣ 7110 እንደቆሰሉ፣ 7 ታንኮች እንደወደሙም ይነገራል። ታንዛኒያ የመንግስት ሰራተኞች ዝቅተኛ ደሞዝን $200 እንዲሆን አደረገች። በአፍሪካ ምስራቃዊ ክፍል የምትገኘው ታንዛኒያ የመንግስት ሰራተኞች ደሞዝ በ35.1 በመቶ በማሳደግ ዝቅተኛው የደሞዝ እርከን ከ$147 ወደ $200 አሳድጋለች። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን እንዳሉት ወራዊ ደሞዙን ከ370 ሺህ ወደ 500 ሺህ ሺሊንግ ወይም ከ$147 እስከ 200 ገደማ መጨመራቸውን ነው ያስታወቁት። ፕሬዝዳንቷ በሰራተኞች ቀን ወይም ሜይዴ በሚከበርበት ዕለተ በዓል ላይ ባደረጉት ንግግር ኢኮኖሚው በ5.5 በመቶ እያደገ በመሆኑ ጥቅሙን መጋራት ተገቢ ነው ብለዋል። በሌሎች የደሞዝ እርከኖች ላይ ማሻሻያ እንደሚያደርጉም ቃል የገቡ ሲሆን መንግስት የግሉን ሴክተር የክፍያ መዋቅር እንደሚከልስም ነው የተናገሩት። የአሜሪካው ምክትል ፕሬዝዳንት በዩክሬን ጦርነት በቅርብ ጊዜ አያበቃም ማለታቸው ተሰምቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን ያለው ጦርነት በቅርቡ የሚያበቃ አይደለም ሲሉ ተደምጠዋል። ቫንስ አሁን የአሜሪካ አስተዳደር የተደቀነበት ጥያቄ ሩሲያና ዩክሬን ከ3 ዓመታት በላይ ሲቀጣጠል የቆየውን ግጭት እንዲያስወግድ እንዴት መርዳት እንደሚቻል ነው ብለዋል። ምክትል ፕሬዝዳንቱ አክለውም እነርሱ የሚሉት ሩሲያና ዩክሬንን ነው። ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸውም ብለዋል። የቫንስ አስተያየት የተሰማው ኬቭና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅዬ ማዕድናት ትርፍ ለማጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬን ጦርነትን የያዘበትን መንገድም ተከላክለዋል። ዶናልድ ትራምፕ የደህንነት አማካሪያቸውን ከስልጣን ማንሳታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪ የነበሩትን ማይክ ዋልዝ ከኃላፊነት ማንሳታቸው ነው የተገለጸው። ዶናልድ ትራምፕ የብሔራዊ ደህንነት አማካሪያቸው ማይክ ዋልዝን ከኃላፊነታቸው በማንሳት የውጭ ጉዳይ ሚኒስቴር የሆኑትን ማርኮ ሩቢዮ በጊዜያዊነት ቦታው ላይ ሾመዋቸዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ማይክ ዋልትዝ በቀጣይ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር እንዲሆኑ እጩ መደረጋቸውንም ገልጸዋል። የ51 ዓመቱ የቀድሞ የሪፐብሊካን የህግ ባለሙያው ዋልትዝ በእንዝላልነት መረጃ ሾልኮ እንዲወጣ አድርገዋል በሚል ከፍተኛ ትችት ገጥሟቸው እንደነበር ነው የተገለጸው። ሄነሪ ኪሲንገር በ1970ዎቹ የውጭ ጉዳይ ሚኒስትርና ብሔራዊ ደህንነት አማካሪ ሆነው ከሰሩ በኋላ ሁለቱን ኃላፊነት አንድ ሰው ሲይዝ ማርኮ ሩቢዮ የመጀመሪያው መሆናቸውን ነው ሮይተርስ የዘገበው። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለህዝባችን አንድነትን እየተመኘን ተሰናበትን።